ያ ይስሐቅ ራርቶ ለአባቱ ለሚያርደው አባቱ የራራው የሚያራራው መልአክ ስለነበረ ለምንድነው አብርሃም ልቡ የጨከነው ከተባለ የሚራራውና የሚያራራው መልአክ አብሮ ስለነበረ የእግዚአብሔርን እርቅና የእግዚአብሔርን ቃል ኪዳን ከመፈጸም የተሻለ ሌላ እኔ ጠባቂያቸው በደለኛው ሳለው የማያውቁ በደል ያልሰሩ እስራኤላውያን ምን አደረጉ? የምታደርገውን መዓት በኔ በበደለኛው በዳዊት ላይ አድርገው አለ። እስራኤላውያን ግን ምንም አልሰሩም አለ። የጌታ መልአክ መጥቶ ጌታን እንዲህ አለው፣ የዳዊትን ልመና ተቀበለው፣ ወገኖች እስራኤላውያንን አታጥፋ አለው። የኃጢአተኛ ሰው ምልክቱ እንቅልፍ ማጣቱ ይላል ዮሐንስ አፈወርቅ። ኃጢአተኛ ሰው እንቅልፍ ያጣል። ይደም ለምንድን ነው የሚፈላ አለ። ከአንተ በፊት የነበረ ቃየልና አቤል የሚባሉ ወንድማማቾች ነበሩ። ምእመናን፣ አባቶች፣ እናቶች፣ ወንድም እህቶች፣ ሕፃናት በሕያው አምላካችን በእግዚአብሔር ስም እንደምን አደራችሁ? በድንግል ማርያም ስም እንደምን ሰነበታችሁ? አሜን። አምላካችን ቅዱስ እግዚአብሔር ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እመቤታችን ድንግል ማርያም ልጇ ባከበራት መጠን የከበረችና የተመሰገነች ትሁን። አምላካችን ቅዱስ እግዚአብሔር ጊዜያችን ቢፈቅድልን የምንመማርበት የትምህርታችን ርዕስ አስተምር ለነ ሰአልናከ ሚካኤል በአሰርቱ ወአርባዕቱ ተድመልናከ፣ በ14ቱ ልመናዎችህ ለምንልን በሚል ቃል ነው የምንመማረው። እንድንመማር አምላካችን ይርዳን። እስኪ ቃሉን በሉት። በ14ቱ ልመናዎችህ በሉ እስኪ በደንብ በሉ። ለምንልን። መልካም። ቃሉን የምናገኘው በቅዱስ ያሬድ የዜማ መጽሐፍ ወይም ድጓ በሚባለው መጽሐፍ ነው የምናገኘው። ኢትዮጵያዊው ኮከብ ቅዱስ ያሬድ በኢትዮጵያ ቤተክርስቲያን በ6ኛው ክፍለ ዘመን የተገኘ የኢትዮጵያ ቤተክርስቲያንን በድርሰቱና በዜማው ያበላው ይህ ኮከብ ሊቅ ድጓ በሚባል መጽሐፉ ኅዳር ሚካኤል በደረሰው ድርሰቱ ላይ ማለት ነው በ14ቱ ልመናዎችህ ለምንልን ብሎ አስቀምጠዋል። ስለዚህ የምናያቸው እኒህን 14ቱ ምልጃዎችን ወይም ደግሞ ልመናዎችን አይተን እንጨርሳለን ማለት ነው። እንድንመማር በድጋሚ አምላካችን ቅዱስ እግዚአብሔር ይፍቀድልን። መልካም። እንደሚታወቀው ዛሬ የቅዱስ ሚካኤል በዓል ይከበራል። ከዚህ በተጨማሪ የብዙ አእላፍ ቅዱሳን በዓል ይከበራል። እንደሚታወቀው የነ ቅድስት አፎመያ የነ ቅዱስ ባይራን ቀሲስ፣ ሌላም የኢትዮጵያዊው ንጉሥ የቅዱስ ላሊበላ ጻድቅ፣ የሌላም አእላፍ ቅዱሳን የሚከበርበት ድንቅ በዓል ነው በዚህ ቀንና በዚህ ቀን እንግዲህ እንደሚታወቀው ሰው ለስጋው ለደሙ የሚበቃበት፣ ሰው ለአምልኮተ እግዚአብሔር የሚበቃበት የሚረዳበት ስለሆነ ዛሬ የጀመርነው ነገር ሁሉ የሚፈጸምበት የብዙ የጉዞ ደብዳቤያችንና ድካማችን የሚቀየስበት ቀን ስለሆነ ይህ መልካም ቀን ነው። ለምን ከተባለ የእግዚአብሔር መልአክ ለምልጃ የሚቆምበት ቀን ስለሆነ ብንጸልይ የምንሰማበት ቀን፣ ምናልባት ብናለቅስ እንባችን እግዚአብሔርን የሚቀዘቅዝበት ቀን ነው። በዚህ ቀን ወደ እግዚአብሔር የምንደርስበት ቀን ስለሆነ ታላቅ ቀን ተብሎ የሚከበረው ቀን ስለሆነ ነው ዛሬ ቃል ኪዳን ታቦቱ የሚወጣው። ምእመናን በዚህ ተሰብስበው ቅዱሳን ሊቃውንተ ቤተክርስቲያንም እንደሚታወቀው ብዙ ቃለ እግዚአብሔርን ሲልሉን የነበረው በዚያ ህብረት ገብተን አብረን እንድንቀድስ እንድንወድስ ስለነበረ ነው። እና ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ምን አልኳችሁ? አዎ፣ ማን እንደ እግዚአብሔር ነው። እንደ እግዚአብሔርም ይሆን የለም ነው። እንደ እግዚአብሔር አይደለም። ምናልባት ቅዱሳን ሲበቁና በጸጋው ዓለም እግዚአብሔርን ተሳትፎ ሲያደርጉ ጸጋውን ሲተሳተፉ አማልክት ዘበጸጋ የሚባል ይሰጣቸዋል። የጸጋ አምላክ ትሆናላችሁ ነው። የተፈጠረውን ዓለም እንዲገዙ እንዲነዱ ይሰጣቸዋል። ስለዚህ ይህ መልአክ አንዱ መገለጫው መልአከ ምሕረት የሚባል ስም ነው ያለው። የቅዱስ ሚካኤል ከ10 በላይ የቅጽል ስሞች አሉት። ከግብሩ የተነሳ የወጣለት ማለት ነው። አንዱ የምህረት መልአክ ነው። ለምህረት መልአክ የምህረት መልአክ ከመሆኑ የተነሳ እንደሚታወቀው እስራኤላውያንን ሰናክሬም ተነስቶ በመዓት ሊያጠፋቸው ሲል እግዚአብሔር እንዲህ ብሏል፣ ፈርዖን ገብርየ ነአ፣ ፈርዖን ረዳቴ ሆይ ናና እስራኤላውያንን አጥፋልኝ፣ በእኔ ላይ ጣዖት አቁመዋል፣ እኔን ትተውኛል ብሎ የጌታ መልአክ ፈርዖን የሚባለውን ንጉሥ በነጭ በግ አምሳል እየመራ አመጣው። እስራኤል ላይ ሲደርስ ግን ሰናክሬም እንዲህ አለ፣ እስራኤላውያንን የሚያድነው አምላክ እንደ ሸምበቆ ነው ኃይሉ ጉልበቱ አለ። ሸምበቆ የሚመረኮዙበት ይሰበርና እጅ ወጋል ያደማል አለ። የእስራኤል አምላክ ማለትም ቢደገፉት መቆም ማይችል የማይደግፍ ነው ብሎ በእግዚአብሔር ላይ ተገዳደረበት።
ያ መርቶ ያመጣው መልአክ እየመራ ካመጣ በኋላ እስራኤል ድንበር ላይ ሲደርሱ ሰይፉን ቢያሳያቸው የሰናክሬም ሰራዊት መላው አንዴ ረገፉ። ስለዚህ የጌታ መልአክ መልአከ ምሕረት ሚል የተሰጠው ለአመነበትና ለተላከው መንገድ ሁሉ አንዴ መልአከ ምሕረት አንዴ ደግሞ መልአከ መዓት የሚሆን ነው። ምክንያቱም በምልጃውና በሂደቱ ከሄዱለት መልአከ ምሕረት ሆኖ ይረዳል። ከዚያ መንገድ ከወጡ ደግሞ መልአከ መዓት ሆኖ ያጠፋል። ስለዚህ ሚካኤል መልአከ ምሕረት ነው፣ የምህረት መልአክ ነው። ለዚያ ነው በ14ቱ ምልጃዎች መካከል አንዱ አዳም ከጌታ ሲወጣ ከገነት ሲጠፋ ጌታ አዳምን ሲጣላው የጌታ መልአክ ቅዱስ ሚካኤል ግን ያግዘው ይረዳው ነበር። ለዚያ ነው ወጥቶ ደብረ ቅዱስ ላይ እንዲቀመጥ ካደረገው አንዱ የጌታ መልአክ ቅዱስ ሚካኤል ነው። ለምን ከተባለ አስወጥቶ ሌላ ቦታ ቢያባረረው ከዚህ በኋላ ጌታ አይመልሰኝም ብሎ አዳም ተስፋ ይቆርጥ ነበር። እንዳይቆርጥ ግን ምናልባት ከገነት ወጥቶ በሰራው በደል እንኳ አንተን ፊት ቢያጣ ገነትን ከቅርብ ሆኖ ይቆጣጠር ዘንድ በደብረ ቅዱስ ተው ብሎ አማለደ። አንዱ ከ14ቱ ምልጃዎች አንዱ አዳምን ደብረ ቅዱስ እንዲቀመጥ መርዳት ነው የመጀመሪያው። ሁለተኛው ደግሞ ቃየል አቤልን በምቀኝነትና በቅናት ገፍቶ በገደለው ጊዜ የአቤል ደም እስከ ጌታ ልደት ድረስ ይካሰስ ነበር እንደሚታወቀው። ወይም ደግሞ ሄኖክ እስኪመጣ ድረስ ከአዳም ቀጥሎ 7ኛው ትውልድ ሄኖክ ነው። አዳም ቃየልን ወልዶ አቤልን ወልዶ በቃየል አቤል ከተገደለ በኋላ የአቤል ደም በተገደለበት መሬት ላይ ሆኖ እስከ ሄኖክ መወለድ ድረስ ደሙ ይፈላ ነበር። ምክንያቱም ይንተከተካል። ለምን ከተባለ በግፍ ስለሆነ ሳይበድል ስለተበደለ ሳይገፋ ስለተገፋ በዚያ መንገድ ደሙ እየፈላ ቆየ። ሄኖክ ሲመጣ በዚያ በመሰዊያው ቦታ ላይ የአቤል ደም ይፈላል። ይህ ደም ለምንድን ነው የሚፈላ? ከአንተ በፊት የነበረ ቃየልና አቤል የሚባሉ ወንድማማቾች ነበሩ። ቃየል አቤልን ገፍቶ ገደለው። በዚህ ምክንያት የቃየልን ደም ይመልስ እስኪመጣ ድረስ የአቤል ደሙ ይፈላል አለው። ምን ባደርግለት ደግሞ ከመፍላት ይቆማል አለው። 7 ቤት ድረስ ብትገልለት ይቆማል አለው። ከዚያ በኋላ የቃየልን ትውልድ 7 ቤት ሄዶ ሄኖክ አጠፋለት። በዚያ ምክንያት የአቤል ደም ከመፍላት ቆመ። ስለዚህ ያን የአቤል ደም እንዲካሰስና ዋጋውን እንዲያገኝ ያደርግ የነበረ ይህ መልአክ ነው። ከዚያ በኋላ በኦሪት ዘፍጥረት ምዕራፍ 6 ላይ እንደምናነበው በማያይህ መላው ምድር ላይ ያለው ሕዝብ ባለቀ ጊዜ ኖህን እንድድን ያደረገው ይህ መልአክ ነበር። አብርሃም ጌታ ልጅህን ሰዋልኝ ሲል የአብርሃምን ልቦና እያጸና ልጁን እንዲሰዋ ያደረገው የረዳው ያገዘው ያ መልአክ ነበር። ለምን ከተባለ አብርሃም ልጁ ይስሐቅን የሰዋበት ቦታ ለጊዜው ደብረ ቅዱስ ነበር፣ ኋላም ወዲያ ተራራ ነበር፣ ኋላም ቀራንዮ ነበር፣ ዛሬ ቤተክርስቲያን ማለት ነው። ከዚያ በኋላም ሲያልፍ ጌታ ሲመጣ ኃጥአን በግራ ጻድቃን በቀኝ ሆነው ዋጋቸውን የሚያገኙበት ቦታ ያ ሞሪያ ተራራ ነው። ስለዚህ ነገ ጻድቃንን በቀኝ እንዲቆሙ ኃጥአንን ደግሞ በግራ ቆመው ፍዳቸው እንዲቀበሉ አደርጋለሁ ሲል አብርሃምን ወደ ሞሪያ ተራራ ይዞ ሲወጣ እያገዛ ወጣው። በዚያም ላይ በልጁ ላይ ጨክኖ እንዲሰዋ ልጁን እንዲያርድም አጽናናው። የአብርሃምን ልብ ደገፈው። ቅዱስ ዮሐንስ አፈወርቅ ለምንድን ነው አብርሃም ልቡ የጨከነው ከተባለ የሚራራውና የሚያራራው መልአክ አብሮ ስለነበረ የእግዚአብሔርን እርቅና የእግዚአብሔርን ቃል ኪዳን ከመፈጸም የተሻለ ሌላ አልነበረውም ብሎ በዚህ ትምህርቱ እንዲህ ይላል። ስለዚህ ሌላ ራሱ ይስሐቅ በአብርሃም በአባቱ እጅ እንዲሰዋ ያልፈራው ያልተጨነቀው የጌታ መልአክ እያጸናው ስለነበረ ነው። ለዚያ ደን በኦሪት ዘፍጥረት ስናነብ እኔን የምትሰዋ ይመስሎኛል፣ ስለዚህ ስትሰዋኝ ወጣት ነኝ እንፈራገጣለሁ፣ በያዝከው ቢላም አንተን አስቆርጣለሁና መጀመሪያ በልቤ ደፍተህ ከዚያ እሰረኝ፣ ከዚያ ሳላስበው ውረደኝ አለ። እዚያ ነው ኦሪት ዘፍጥረት ስናነብ ዋስከቦ በከብዱ በልቡ አስተኛው፣ ከዚያ በኋላ ሰይፉን ጣለበት ይላል። ስለዚህ ያ ይስሐቅ ራርቶ ለአባቱ ለሚያርደው አባቱ የሚያራራው መልአክ ስለነበረ ነው። ከዚያ በኋላ ይስሐቅና ያዕቆብ ከይስሐቅ ከተወለደ በኋላ ስለዚህ ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ በተሰደደ ጊዜ እንደገና መጥቶ ከወንድሙ ከኤሳው ጋር እንዲታረቅ ያደረገው ያ መልአክ ነበር። እንደገና ነቢየ እግዚአብሔር ቅዱስ ሙሴ እስራኤላውያንን ለ40 ዘመን እንዲመራ ያደረገው ያ መልአክ ነበር። ነቢየ እግዚአብሔር ቅዱስ ዳዊትም ከተነሳ በኋላ እስራኤልን ለ40 ዘመን መርቷል።
ስለዚህ እንዲመራ ይለምንለት የነበረው ለዚያ ነው በመጽሐፈ ነገሥት ምዕራፍ 24 ላይ ስናነብ አራተኛ ነገሥት ማለት ነው ጌታና ዳዊት ተጣልተዋል። ጌታ የምመራው ሕዝብ ምን ያህል እንደሆነ ቁጥሩን ማወቅ እፈልጋለሁ አለ። ጌታ ደግሞ ሕዝቤን አትቁጠር ተው አለው። በዚህ ምክንያት አለግባባሉ። ዳዊት የተሾሙበት ሕዝብ ብዛቱን ሳላውቅ አልመራም አለ። ጌታ ደግሞ ሕዝቤን አትቁጠር፣ ሕዝብ ማለት የኔ ሀብት ነው። ስለዚህ ሀብቴን መቁጠር አይገባም። የንጉሥን ሀብት ንጉሱ ካልፈቀደ በስተቀር አይቆጠርም። ስለዚህ አንተ እኔ ሳልፈቅድ አትቁጠር አለው። ዳዊት እንዲህ ብሎ እስራኤላውያንን ቆጠራቸው። ከቆጠራቸው በኋላ ጌታ 3 መከራ መጣና ምረጥ አለው። አንደኛው በልጅህ እጅ ከምትወድቅ አለው በአቤሴሎም። ሁለተኛው ደግሞ በከተማ ላይ ጦርነት ከሚነሳው ያ ጦርነት ምድራውያን ሳይሆኑ ሰማያውያን መላእክት ከሚያጭዱት አለው። ሶስተኛው ደግሞ በከተማ ላይ ለ3 ወር ረሃብ ከማሰራጨው ከ3ቱ መከራ ምረጥ አለ። ዳዊት ሲያስበው ልጁ አቤሴሎም ጨካኝ እንደሆነ አረመኔ እንደሆነ አየና ከረሃቡም ይልቅ ጦርነቱ ይሻለኛል ብሎ ይሄይሰኒ እደቅ ውስተ እደ እግዚአብሔር፣ በሰው እጅ ከመውደቅ ይልቅ በጌታ እጅ መውደቅ ይሻላል አርጋለው። ከዚያ በኋላ የሰማይ መላእክት መጥተው እስራኤላውያንን ሁሉን አንገታቸውን በጠሷቸው። ዳዊት በዚያ ዘመን ምን አለ? ምን ታገብሩ ሁሉ አባግዒከ እንዘ አነ ኖላዊሆሙ፣ እኔ ጠባቂያቸው በደለኛው ሳለሁ የማያውቁ በደል ያልሰሩ እስራኤላውያን ምን አደረጉ? የምታደርገውን መዓት በኔ በበደለኛው በዳዊት ላይ አድርገው አለ። እስራኤላውያን ግን ምንም አልሰሩም አለ። የጌታ መልአክ መጥቶ ጌታን እንዲህ አለው፣ የዳዊትን ልመና ተቀበለው፣ ወገኖች እስራኤላውያንን አታጥፋ አለው። በዚህ ምክንያት አማለደው። ቀጠልና ነብይ ዮሴፍ የሚባለው ያዕቆብ ልጅ ወንድሞቹ እንደሚታወቀው በ30 ብር ሽጠውት ነበር። ተሽጦ ግብፅ በወረደበት ላይ በግብፅ በተሸጠበትና ባሪያ ሆኖ በሚኖርበት ምድር ላይ እንዲሾም ያደረገውም ይህ መልአክ ነበር። በአዲስ ኪዳን ስንመጣ የጌታን ሰው መሆን 5500 ዘመን ምዕመናን ደጅ ጸኑት ነበር። ያን ደጅ መጽናታቸውን ፋኑ ዴከ ማርያም ኃይልን ከሰማይ ላክና ወገኖችን አድን፣ እኛም ለተፈጠርንበት ዓላማ እንሰማራ አለ። ለምን ከተባለ ሰው ከእግዚአብሔር ጋር ከተጣላ በኋላ መላእክት ለሰው አይለምኑ፣ ጸሎት አያደርሱም፣ መስዋዕት አያሳርጉም። ምናልባት ነቢየ እግዚአብሔር ቅዱስ ኢሳይያስ እንደነገረን ጩኸታችን ዝም ብሎ ቀረ አለ። ለምን ከተባለ ወደ መላእክትም ቢጮህ ወደ እግዚአብሔርም ቢጮህ ጩኸቱ ከእግዚአብሔር አይደርስም ነበር። በዚያ ምክንያት ከንቱ ጩኸት ነው የነበረው፣ ከንቱ መስዋዕት ነበረ። እዚያ ነው በትንቢተ ኢሳይያስ ምዕራፍ 55 ጀምረን ስናነብ መስዋዕታችሁ ያስጠላኛል፣ ዕጣናችሁ ሌላ ይሸተኛል አለ ጌታ። ለምን ከተባለ አማናዊው እርቅ ስላልተጀመረ። ቀጥሎ ስለ ጌታ መነሳትን ይማልድ ነበር። አንተ ሞተ ከቀረ ምዕመናን አይነሱም፣ ተነሳና ምዕመናን ይነሱ እያለ ከዚያ በኋላም ስለ እርገቱም ይለምን ነበር። አንተ ካረግ ጻድቃን ያደርጋሉ፣ ያንተ ማድረግ የቅዱሳን እርገታቸው ነው እያለ ይመልድ ነበር። መጨረሻው 14ኛው ግን በዕለተ ምጽአት ጌታ ሲመጣ ለሁሉም የሚያማልደው ምልጃ ነው። ስለዚህ በዚህ በልመናው ምክንያት መላከ ምሕረት ተብሎ ተሰጥቷል። ሁለተኛው መላከ ኃይል የሚባል ተሰጥቶታል። መላከ ምን አልኳችሁ? መላከ ኃይል የቅዱስ ሚካኤል ኃይሉ በሰው የሚመጠን አይደለም። እንደሚታወቀው መጽሐፈ ምስጢረ ሰማይ የሚባል መጽሐፍ ስናነብ የሚካኤል ኃይሉ ብቻ ይላል የ14 ቀን ጎዳና ይወስዳል አለ። ምኑ ብቻ ነው? ኃይሉ ለምሕረት ምዕመናንን የሚያይበት ኃይሉ ሰፊ ነው ማለት እኮ ነው እንጂ ምናልባት በሰው እግር ተራምዶ የጌታን መልአክ ዓይን የለካ ስላለ አይደለም። ምዕመናንን ለምልጃ ለይቅርታ የሚያይበት ዓይኑ በጎ ነው ነው። የጌታ መልአክ ክንዱ በሰው ክንድ 90 ክንድ ነው ይላል። የሚያግዝበት ረዥም ነው ነው። የወደቁትን ያግዛል፣ የተገፉትን ያጽናል። ስለዚህ በዚህ መልአክ ኃይል ነው። ስለዚያ ነው በራዕየ ዮሐንስ ላይ ስናነብ ወነሳ አሐዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማይረጽ ወገረ ውስተ ባሕር ወይብየ ከመዝ ትትገደፍ ባቢሎን አባይ ሀገር፣ በደለኛዋ ሀገር ባቢሎን እንደዚህ ትጠፋለች ብሎ አንድ ሀገር ያለውን ድንጋይ አንስቶ ወረወረው። ከዚያ በኋላ ወደ ቅልቅለቱ ጣለውና ውሃ ወዶ ገባ። የጌታ መልአክ አንድ ሀገር ያህል ድንጋይ አንስተ ወርውረሃል፣ ለምንድን ነው የወረወርከው አለው። ታላቁ ሀገር ባቢሎን እንዲህ ትገለበጣለች ስል ነው አለ። ስለዚህ አንዱን ሀገርም ያለውን ድንጋይ አንስቶ ይገለብጣል፣ በዚህ ያስተምራል። ስለዚህ መልአከ ኃይል ይባላል ማለት ነው። ቀጥሎ መልአከ ርኅራኄ ወይም የርኅሩህ መልአክ ተብሎ ይገለጻል። ለዚያ ነው አባ ጽጌ ዘድንግልም በማሕሌተ ጽጌ ድርሰታቸው ከማኪ ርኅሩህ ይሏታል ማርያምን።
ማርያምን ወይም ቅዱስ ሚካኤልን የቅዱስ ሚካኤል ርኅራኄው እንዳንቺ ነው ይሏታል። እንዳንቺ ነው። ምክንያቱም ሥላሴ ናቸው ሩኅሩህ፣ የዚያም ላይ የባህሪያቸው ነው ርኅራኄ። ከሥላሴ ቀጥለው እመቤታችን ናት ርኅሪት፣ ለወደቁት ምታዝን፣ ለጠፉት ምታዝን። ለዓለሙ ጥፋት የኔ እናት መሆን ድኅነት ካመጣ ይኩነኒ በከመ ትቤለኒ፣ እንዳልየውን ባሪያው እኔ ያለው ብላ ጌታን ለመጽነስ የተመኘችና የጌታን ቃል የተቀበለች እሷ ስለሆነች እመቤታችን ከሥላሴ ቀጥላ ርኅሪት ናት። ከእመቤታችን ቀጥሎ ደግሞ ቅዱስ ሚካኤል ርኅሩህ ነው። ስለዚህ እንደ እመቤታችን ርኅራኄው የበዛ ይለዋል። ዛሬ የምናከብረው በዚህ በዓል አይደል? ያ ባይራን የሚባለው ሁሉ የጨለመበት ድርሳኑም ላይ ሌሎችም ላይ መጽሐፍ እንደምናነብ ታሪኩንም እንደምታውቁት እንዲህ ነው የነበረው። ይቺ የባይራን እናት ገና አባቱ በፅንስ ላይ የሞተ ነው። እናቲቱ በተዘጋ ቤት ተቀምጣ ቤቷ ላይ ረሃብ እየደነሰባትና እየጨፈረባት ምጥ ተያዘች። በምጡ ሰዓት የምጥ አገላጋዮቹ የጌታ መላእክት ቅዱስ ሚካኤልና ገብርኤል ናቸው። ያዋለዷት እኮ ነው። ሰው በጠፋበት ሰዓት የጌታ መልአክ መጥቶ እንትብቱን ቆርጦ አዋለዳት። ካዋለዳት በኋላ እዚያው ተቀምጠው ያ ጎን ላይ ያለው ባይለ ጸጋው እየደገፋት እየገፋት ርስቷን ጉልቷን እየቀማት እንደ ናቡቴ እያሳደዳት በነበረበት ሰዓት ለሊ መልአክ እንዲህ አለች፣ መልካሙን ጸንሼ ወልጃለሁ አለች። እዚህ በኋላ በቸር ባሳድገው እንጂ ጉረቤቴ ላይ ያለው ባይለ ጸጋ በሀብቱ በስልጣኑ ተመክቶ ይገፋኛል፣ ያዳፋኛል አለች። ለዚህ በምን መንገድ አሳድገዋለሁ አለች። የጌታ መልአክ ግን እንዲህ አላት፣ ወዝንቱ ሕፃን ይወርስ፣ ይህ ሕፃን የጉረቤቱን ሀብት ንብረት ይወርሳል አላት። ይህንን ቃል ጉረቤቱ ሰማ። አዎ አንዳንዱ ሰው በጎ በጎውን አልሰማም፣ ይገርማል። ክፉ ከሆነ ግን እሰማለሁ ይላል። አንዳንዱ ሰው ደህና ዋል ስትሉት አይሰማም። ምን አባቱ ካላችሁት ግን ይሰማል። በጎ በጎውን ባይሰማ ክፉ ክፉን ብቻ መርጦም ይሰማል። ክፉ ሲነገር የሚነቃ፣ በጎ ሲነገር ደግሞ ጸጥ የሚል ማይሰማል። ባይለ ጸጋው በምትይዛ ስትጮህ አልሰማም፣ ስታለቀስ አልጨማም። የጌታ መላእክት መጥተው ምጧን ሲያገላግሉ አልሰማም። ምክንያቱም የጌታ መላእክት ሲወርዱ ዝም ብለው አይደለም የሚወርዱት። ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ስናነብ ከመላኩ ክብር የተነሳ ምድር በራች ይላል። ከማን ክብር የተነሳ ምድር በራች? መልአክ ሲወርድ ዝም ብሎ አይደለም የሚወርደው፣ ይናወጻል ምድሩ። ለዚህ አይደል በዮሐንስ ወንጌል ምዕራፍ 5 ላይ ስናነብ የጌታ መልአክ ሌሊት 10 ሰዓት ውሃውን ለመቀደስ ሲወርድ ውሃው ይናወጽ ነበር አለ። ምኑ ይናወጽ ነበር? ውሃው የጌታ መልአክ ነው የወረደው። ለመሸከም ይከብደዋል፣ ለመጽናናት ይከብደዋል። ያየው የጌታን መልአክ ነው። ስለዚህ የጌታ መልአክ ሲወርድ ምድር ይናወጻል፣ መቋቋም ያቅታታል። የጌታ መላእክት ወርደው ወደ ቤቷ ሲገቡ ባይለ ጸጋው አልሰማ። የጌታ መላእክት ግን የጎረቤቱን ሀብት ንብረት ይወርሳል ሲሉ ሰማ። ይህ ባይለ ጸጋ አሰበ። ከዚያ በኋላ ይህ ብላቴና አድርጎ ሀብቴን ንብረቴን የሚወርሰው ከሆነ በምን በኩል ነው ይህን ብላቴና የማስወጣው አለ። ይህች ሴት ድሃ ናት፣ ምትበላው የላትም። እንዲህ ብሎ አሰበ፣ ላሳድገው፣ ለአንቺም ደግሞ ወርቅ ብር እሰጥሻለሁ ብዬ ልጁን ልቀበልና ልግደለው አለ። እዚያ በኋላ በደካማ በስስብለቱ አገባና ከአንቺ ቤት የሚበላ የሚጠጣ የለም፣ አንቺ የምትኖሪው በረሃብ፣ ብላቴናው የሚያድገው በረሃብ። እንዲህ ከሚሆን ለአንቺ የምትበይው እሰጣለሁ፣ ብላቴናውን ደግሞ እኔ ጋር አሳድገዋለሁ፣ የኔ የሆነው ለእርሱ ይሆናል አለ። ምእመናን በደካማ ጎናችን እኮ ነው የሚገቡት። ጋኔል በደካማ ጎን አይደል የሚገባው? ማይጸልየውን በማይጸልይ በኩል ገብቶ ያሳስተዋል። ወደ ቤተ መቅደስ ማሄደውን ከዕለታት አንድ ቀን ወደ ቸርችና ወደ መስጊድ እንዲሄድ ያስገድደዋል። ሰይጣን አይደለም ክፉ ሰው የሚገባው በደካማ ጎን ነው። በደካማ ጎኗ ገባ። ድህነቷን ለማጥቂያ መንገድ ተጠቀመው። ለዚህ አይደል ዛሬ ሰው ባለስልጣን ሲሆን ስልጣኑን ህዝቡን ለመጨቆኛ መንገድ ይጠቀመዋል፣ ለማሳደድ ይጠቀመዋል። ለዚህ አይደል በዚህ ዘመን ሰው ሀብታም መሆን እንኳን እንደ ደካማ ጎን ስለተጠቀመ አይደል ሀብታሙ ይሳደዳል አይደል? ድሮ ድሃ ነበር የሚሳደደው። በእኛ ዘመን ደግሞ ሀብታም ይሳደዳል። በዚያ ዘመን ይሳደድ የነበረው ሰው ሃይማኖታዊ ሲሆን ነበር። ዛሬ ምናልባት ማንም ይሳደዳል፣ በሚችለው መንገድ በደካማ ጎኑ ያሳድዳል። እና ድህነቷን ለማሳደጃ መንገድ ተጠቀመና ልጇን ተቀበላት። ርኅራኄ ያለው ባይለ ጸጋ ግን በሳጥን ቁልፍ ቆልፎ ባይረ ላይ ጣለው። የጌታ መልአክ አወጣው፣ ባይለ ጸጋ አገኘው። ከዚያ በኋላ ባይራን ሚል ስም ሰጠው። ማን ሚል ስም? ባይራን። አዎ ከባይል የተገኘ ነው።
ሰውዬው ያወጣው ወርቅ ብር መስሎት ነበር። ግን ወርቅ ብር ብቻ አይደለ፣ የወርቅ ብር አስገኝ የሆነውን ታላቁን ባይራንን አገኘ። ቤቱ ጋር ወሰደ፣ በግ ያስጠብቀዋል። ሲወጣ ሲገባ ያፉ መፍቻው ባይራን ነው። ለምን ከተባለ መካን ነው፣ ልጅ የለውማ። ሌላ ልጅ ስለሌለው የሐዘኑ መርሻ አድርጎታል። የእግዚአብሔር ስጦታ አድርጎ ተቀብሎታል። በዚያ መንገድ አይደል? ምናልባት መካን የሆኑ ማይወልዱ ሰዎች ቢያስቡት እኮ ወልደው ማሳደግ የሌላቸው ሰዎች አሉ አይደል? በዚያ መንገድ ማሳደግ ይቻል ነበር። ምናልባት ትምህርት ቤት ገብተው የመማሪያ ቁሳቁስ አጥተው ማይማሩ የአብነት ተማሪዎች አሉ አይደል? የዘመናዊ ተማሪዎች አሉ አይደል? በመደገፍ ልጅ ማድረግ ይቻል ነበር። ሳያመጡ እናት መሆን ይቻላል። ሳያጠቡ እናት መሆን ይቻላል። በዚያ መንገድ ይቻላል። እኛን እኮ እግዚአብሔር በስነ ፍጥረቱ ካልሆነ በስተቀር እኛ ምናልባት እናታችን ስታመጥ ጌታ አላማጠም፣ ግን ልጆቹ ነን። የጌታ መልአክ አላማጠም፣ ግን የመልአኩን ልጆች ነን። ለዚህ አይደል ገብረ ሚካኤል የምንባለው ወልደ ገብርኤል የምንባለው? በዚያ መንገድ አይደል? ጌታ በጸጋው ሲቀበለን መላእክት አብረው ይቀበሉናል። ስለዚህ ያ ከእግዚአብሔር ስጦታ አድርጎ የተቀበለው ስለሆነ ሲወጣ ሲገባ ባይራን ባይራን እያለ ይጠራዋል። ያ የገደለው ባይለ ጸጋ ደግሞ መጥቶ እዚያ ቤት እንግዳ አደረ። ባይራን ባይራን ትለዋለህ ለምንድን ነው አለው። ከባይር የተገኘ ስለሆነ አለው። በመቼ ዘመን? በእንዲህ ያለ ዘመን። ይሄማ የኔው ጉድ ነው አለ። ገደልሁት ስል ድኗል፣ ጠፍቷል ስል ተገኝቷል አለ። በዚህ በሉቃስ ወንጌል ምዕራፍ 15 ላይ አለ። አንድ ባይለ ጸጋ 2 ልጆች ወልዶ ታናሹ በጣም እጅግ አስቸገረ። ሀብቴን ንብረቴን ካልሰጠኝ፣ ከአንተ ፊት ካልኮበለሉ ካልወጣ አለው። አባቱ ተቸገረ፣ ሀብት ንብረቱን ሰጠው። የተሰጠውን ሀብት ንብረት ግን ዘፍኖና በልቶ ጠጥቶ ፈጀው። እዚያ በኋላ በተኖረበት ሀገር ለሰራተኝነት እንኳ ቢቀጠር የሚበላው አጣ። ከዚያ በኋላ ባይለ ጸጋው ሂድ በግ ጠብቅ ብሎ በጎች የሚበሉትን ገፈራ ይሰጠዋል። የተቀጠለው የታናሹ ልጅ ግን የሚበላው ከማጣት የተነሳ የበጎችን ምግብ በላበት። ባይለ ጸጋው ይሰማና ለምን የበጎችን መና ትበላለህ? ምግባቸውን ለምን ትበላለህ? ዋቸውን ለምን ትጠጣለህ አለው። ከዚያ በኋላ የሰው እንዲህ ብሎ አሰበ። ከአባቴ ስወጣ ሀብታም ነበርኩ፣ ዛሬ ግን ድሃ ነኝ፣ ምንም የለኝም። አባቴ ፍቅር ነው፣ ሩሩ ነው፣ ብመለስ ይቀበለኛል። እንደ ልጅ ባይቀበለኝ እንኳ እንደ ሰራተኛ ይቀበለኛል አለ። ሄደ ከአባቱ ጋር። አባቱ እንዲህ አለው፣ ታጉለሂ ወተረክበ፣ ጠፍቷል ስል ተገኝቷል አለ። ሞተሂ ወሃይዎ፣ ሙቷል ስል ድኗል። ለእግሩ ጫማ፣ ለእጁ ቀለበት፣ ለአናቱ ኩፌት አድርጉልኝ፣ ላይመ መግዛት ጠበውል ወጡ፣ ሌላም ደግሞ ፍሪዳ ረዱለት ብሎ ተቀበለው። ስለዚህ በዚያ መንገድ ያ ባይለ ጸጋ ገድየዋለሁ ስል ተገኝቷል ብሎ ሰው እንቅልፍ አጥቶ አደረ። ለምን ከተባለ ነገ ሲነጋ በምን መንገድ ነው ምገለው አለ። ክፉ ሰው አይተኛም። ክርስቲያኖች እንቅልፍ እኮ የለው። ምክንያቱም አንድ ያምልጦታል። ስለዚህ አሁን እንዳያመልጠው ሌሊቱን ሙሉ ካማረው አልጋው ላይ ተኝቶ እግሩን ታጥቦ በልቶ ጠጥቶ ተንከባክበውት፣ ግን ሰውን ለመግደል እንቅልፍ እምቢ አለው። ምን ምክንያት ባመጣ ይሻለኛል ብሎ ምክንያት ፍለጋ እኮ ነው። ስለዚህ አይደል ዛሬ ሰው ምክንያት ፍለጋ እኮ ነው። ምናልባት በድለን ላይሆን እኮ ይችላል፣ ገፍተን ላይሆን ይችላል፣ ምናልባት ኃጢአት ሰርተን ላይሆን ይችላል። ግን በጣም ብዙ መንገዶች አሉ። ስለዚህ ያ ባይለ ጸጋ ያሳድደውና ይገለው ዘንድ ምክንያት ሲፈልግ አደረ። እንቅልፍ እምቢ አለ። እንቅልፍ እምቢ ብሏችሁ አያውቅም። የኃጢአተኛ ሰው ምልክቱ እንቅልፍ ማጣቱ ይላል ዮሐንስ አፈወርቅ። ኃጢአተኛ ሰው እንቅልፍ ያጣል አለ፣ ተቀባዝባዥ ይሆናል አለ። ቃየልን አላያችሁትም? ያገኘ ሁሉ ይገለኛል እያለ ሲቀበዘበዝ መላ ዕድሜውን ገፋው። ጌታ ግን እንዲህ አለው፣ ያገኘ ሰው አይገድልህም አለው። ያገኘ ሰው ምን አይልም? አይገድልህም አለው። እንኪያ አለ ተቀበዝባዥ ሁነህ ግን ትኖራለህ አለው። ቃየል ሲቀበዘበዝ ኖረ። ኃጥአን ይቀበዘበዛሉ፣ ረፍት የላቸውም። የህሊና ረፍት የላቸውም። የእግር የልቦና ረፍት የላቸውም። ባይለ ጸጋው ረፍት ስላጣ የሚገልበትን ምክንያት ሲደረድር ሲፈልግ አደረ። ጠዋት ተነሳ። የተጣመመ ጠማማ የሆነ ምክንያቱን ይዞ ቀረበ። አዎ እንዲህ አለ፣ ከሀገሬ ስመጣ የረሳሁት ዕቃ ነበረኝ። ላንተ ብዙ ወርቅ ብር ብከፍልህ ይህ ብላቴና ደግሞ ሂዶ ከዚያ ከሀገሬ ሄዶ ቢያመጣልኝ አለው። ያ ሰው እያገኘውልሽ በግ ያስጠብቀዋል፣ የገቢ ማግኛው ነው። ምንም እንኳ ቢወደው ምን ችግር አለው? አንተ ካዘዝ ከሆነ ለወርቁና ለብዱ ብዬ ሳይሆን እኔንም የሰጠኝ እግዚአብሔር ነው። የሰጠኝን ብሰጠህ ምን ዋጋ አለው? በጎ ነው እሰጥሃለሁ አለ። እግዚአብሔር የሰጠንን ለምን ሰጠው? እኛ እኮ አንደበቱን እግዚአብሔር የሰጠን ነው። እጁን እግዚአብሔር የሰጠን ነው። እግር
ሁለንተና ስጦታ የሚባለው እግዚአብሔር የሰጠን ነው። ለዚያ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ የተነሳአኒ ጸጋየ ዘእንበለ እሙት ሳልሞት አካሌን አትንሳኝ ይላል። ሳልሞት እኮ ነው እግዚአብሔር የሰጠን ጸጋ አለ። ያን ጸጋ ካልተጠቀምንበት ግን ቅድመ ሞት ከመሞት በፊት ይነሳል። ስለዚህ ጌታ የሰጠኝ ጸጋ ስለሆነ ለአንተም እሰጥሃለሁ አለ። እንዲህ ብሎ ጻፈ። እንደደረሰ ግደሉት የሚል ደብዳቤ አትሞ በንጉሥ ማኅተም ሰጠው። ያ ባይራን የሞት ደብዳቤውን ይዞ ተጓዘ። ከዚያ በኋላ የጌታ መልአክ ሩሩ አይደል፣ ደግ አይደል፣ የሰዎቹን ጥፋት አይፈልግ አይደል፣ መንገድ ላይ ያገኘውና ኦ ባይራን ሀበ መኑ ተሐውር፣ ባይራን ወይ ወደ የት ትሄዳለህ አለው። ወደ ንጉሥ፣ ከንጉሥ ተልኬ ወደ ንጉሥ መንበር እሄዳለሁ አለ። ምን ዘውስተ ዴከ፣ በእጅ ምን ይዘሃል አለው። በእጅ ምንድን ነው ያዝከው? ምንድን ነው የያዛችሁት በእጃችሁ? አዎ በእጅ ምንድን ነው ያዝከው አለው። ባይራን ግን የንጉሥ መልክ ስለሆነ እንዳላሳይ ንጉሡ አታሳይ ብሎኛል አለው። ቢለምነው እምቢ አለ። የጌታ መልአክ እኮ ነው ቀርቦ እንደ ሰው የሞት ደብዳቤህን አሳየኝ አለው። ባይራን ታማኝ ነው፣ ሩሩ ነው፣ ቃሉን አክባሪ ነው። አላሳይም። ለምን? የንጉሥ ቃል የተከበረ ስለሆነ ማለት እኮ ነው። ለዚያ ነው ድሮ ምናልባት አሁን ባላውቅም ንጉሥ የላካቸው ሰዎች መልእክታቸውን ከማድረሳቸው በፊት አይቀመጡም፣ ቁመው ነው የሚናገሩት። እንደው በጥንቱ አሁን ቀርቶ ካልሆነ ምናልባት የሙሽራ ጭተኛ ሆነው የሚሄዱ ሽማግሎች እንኳን በሄዱ ቀን ቤት ጋር አይቀመጡም፣ አይበሉም፣ አይጠጡም። ዛሬ ግን ሰክረው ነው የሚወጡት። ይጠፋቸዋል ሁሉ ማለት። በዚያ ምክንያት ለተላኩበት ሙሽራ ትተው ላልተላኩበት ቃል አጋብተው የሚመጡ አሉ። ለምን መሰላችሁ? አንዱ ይልካቸውና በጎን ደግሞ አንዱ ሽማግሌ ይልካል። ከመጠጣታቸው ከመብላታቸው የተነሳ ለእኛው ከምትሰጠው ለገሌ ብትሰጠው ብለው በመብል በመጠጥ ምክንያት ሙሽራቸውን ጥለው ይመጣሉ። እንደዚህ አይደለም ግን ይላካሉ፣ ይሄዳሉ፣ ቃላቸውን እንደቆሙ ያደርሳሉ። ቤተሰቦቹ ደግሞ መክረን ዘክረን እንነግራለን ብለው ቀን ቆርጠው ይሰጧቸዋል። ተመልሰው ነው የሚመጡት። አይቀመጡም፣ አይበሉም። ዛሬ ግን ስትሄዱ በግ ነው የሚቆያችሁ፣ ቢራ ነው የሚቆያችሁ። ይህ ትስብእልተ ወልደ እግዚአብሔርን ማቃወስ ይባላል። የጌታ መልአክ ቅዱስ ገብርኤል ተጸንሻለሽ አለ እንጂ ራሱ ተጸነሰ? እንዴት አልተጸነሰም? ሽማግሎች እኮ የቅዱስ ገብርኤል ምሳሌዎች ናቸው። ሙሽራው እኮ የወልደ እግዚአብሔር የቃል ምሳሌ ነው። ሙሽራይቱ የእመቤታችን ምሳሌ ናት። የጌታ መልአክ መጥቶ ትጸንሻለሽ ነው እንጂ ያለው። ከዚያ በኋላ እሺ ስትለው እኔ ነኝ አይደለም ያለው። ይኩነኒ ስትል ቃልሽን ምክንያት አድርጎ ይመጣል ብሏት ነው የመጣው። ከዚያ በኋላ ዋይን ቃል እግዚአብሔር መጥቶ በማይጸኗ 9 ወር ከ5 ቀን ተጸነሰ፣ ተወለደ በዚያ መንገድ። ስለዚህ በዚያ መንገድ ነው የሚነሳው። ባይራን ቢለመን እምቢ አለ፣ አሳየኝ ቢባል እምቢ አለ። የጌታ መልአክ እንዲህ አለ፣ ወአርየኒ እንዘ ትነስእ ውስተ እዴከ ጥብልሎ፣ የተጠቀለለውን በእጅ እንደያዝ አሳየኝ አለ። አላሳየም። ለምን? የንጉሥ መልእክት ነው። እንደተጠቀለለ እኮ ነው አለ። መልኩንም ቢሆን አላሳይም አለ። እዚያ በኋላ የጌታ መልአክ ለመነውና እንደተጠቀለለ እጁ ላይ እንደያዘ ባይራን ከእጁ ሲያወጣ የጌታ መልአክ ግን እፍ አለ። እፍ እኮ ነው በቃ፣ ሌላ እኮ የለም። አሁን ይገርማችኋል። ባይራን የተሸከመው የሞት ደብዳቤ አይደል? የጌታ መልአክ እፍ ሲለው እንደደረሰ ግደሉት የሚለው ተፋቀና እንደደረሰ የባል ልጅን ዳሩለት የሚለው ደብዳቤው እኮ ነው። ወዚያው በጌታ ቃል እኔ ይህን ቃል ሳስታውስ ምን ይለኛል መሰላችሁ? እንደ ሀገራችን እንደ ቤተ ክርስቲያናችን እንደ ኦርቶዶክሳውያን የሞት ደብዳቤውን ዕለት ዕለት የሚሰማ የለም። ምናልባት የጌታ መልአክ መጥቶ ጸሎታችንን ቢሰማ ቢያንስ እንኳ ባይሰማ ራርቶልን ኢትዮጵያን እፍ ቢላትና የሞት ደብዳቤዋ ቢጠፋ አላለሁ። ለምን ከተባለ የምንሰማው የሞት ደብዳቤ አይደል? የሞት አጀንዳ እኮ ነው የምንሰማው። እኛ እኮ ሰላም የለንም። እኛ እኮ ተሳዳጆች ነን። እኛ እኮ ታራጆች ነን። እኛ እኮ የህሊና እረፍት የለንም። ስለ ኃጢአት አይደለም። ምናልባት ኃጢአተኛው እኛን ለመግደል ባያርፍም እኛ ደግሞ ለመሞት አናርፍም። ምናልባት በእርግጥ እዚህ ሰላም ነው። አርሲ ላይ ያሉ ኦርቶዶክሳውያን ብታዩቸው እንደ ባይራን ዕለት ዕለት ሞት ይሰማሉ። ዕለት ዕለት ልጇ ይሞታል፣ ባሏ ይሞታል። በምጥ ጸንሳ አትወልድም። ብትጸንሳ አትወልደው ምን ዋጋ አለው? አትወልደውማ በሰላም። ስለዚህ የጌታ መልአክ መጥቶ ኢትዮጵያን የሞት ደብዳቤዋን እፍ ካላለላት ማን ሊልላት ይችላል? ኢትዮጵያ እኮ ባይራን ናት። ዕለት ዕለት ምትሞት ናት። ዕለት ዕለት መሞት መንገድ፣ መታረድ መንገድ የታዘዘባት ያ የጌታ መልአክ እፍ አለው። በቃ ባይራንም ሄደ። የጌታ መልአክም ወደ ቤቱ ሄደ። ወደሚሄድበት ባይራን ሲሄድ ልጅቱ ናት የተዳረችለት። ለምን ከተባለ የሞት ደብዳቤው መንገድ ላይ ነው የተፋቀው።
የተፋቀው። ወደ ቤተ ክርስቲያን ስንመጣ እኮ ይሄ ነው የሚያገኘን። በዚያ አይደል ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን አለ። የአዳምና የሔዋንን የዕዳ ደብዳቤያቸውን አጠፋ አለ። ትናንትና የምንሰራውን ኃጢአት እየጻፈ ሰይጣን በደለኞች ናቸው እያለ ያካስስ ነበር አለ። ዛሬ ግን ስንወጣ ስንገባ ካህኑ አግኝቶ ሲባርከንና እግዚአብሔር ይፍታ ሲል ጥቃቅኑ ኃጢአት እንደ ስዕል እየተላጠ እንደ ቅርፍት እየተቀረፋ የሚወድቅልን ሆኗል አሉ ተርጓሚ ሊቃውንት። እሱ እኮ ነው ዓላማው። ምናልባት ዛሬ የጌታ መልአክ ባይራንን መንገድ ላይ እንዳገኘው እኛ ካህናቱን መንገድ ላይ ብናገኝ ሲጀመር ወይ ተከናንበን እናልፋቸዋለን ወይ ደግሞ ቆርጠናቸው እንሄዳለን ለመስቀላቸው። ምናልባት እንኳን ይባረክ ሰው ካለ ሳይባረክ ሄደ ለመባል እኮ እንጂ የመስቀሉን አዳኝ እኮ ረስተነዋል። በእርግጥ ምዕመናን ብቻ አይደሉም የመስቀሉን አዳኝ የረሱት፣ ካህናቱ የመስቀላቸውን ኃይል ረስተውታል። የመስቀላቸውን ኃይል ብቻ ሳይሆን የክህነታቸውን ዓላማም እየረሱት ነው። ምዕመናን የበግነታቸውን ዓላማ ሲረሱት፣ ካህናቱ ደግሞ የክህነቱን ዓላማ እየረሱ መጡ። እየረሱ ሁሉም ተያይዞ አንድ አይነት በደል። ለዚህ አይደል ተርጓሚ ሊቃውንት በደላችን አሉ እንደ ጦር ጉረሮ እንደ ፈረስ ጆሮ ባንድ ይላል። የፈረስ ጆሮ ሰማ ሁለቱን አለ ጮክ ብሎ የሚቆመው ልክ እንደዚያ ተካክሎ መበደል በእግዚአብሔር ላይ። ስለዚህ የጌታ መልአክ ሆኖ ግን የሞት ደብዳቤን ይፍቃል፣ ይለውጣል። ይሄው ጸሎታችን እኮ ጌታ ሆይ የሞታችንን ደብዳቤ ቀይረው ወደ ሕይወት ዝራው። በዚያም ላይ በኦርቶዶክሳውያን በክርስቲያኖቹ ላይ የታዘዘውን እንደ ባይራን ሁሌም ለመሞት የተዘጋጁትን ሰው በማተቡ ይሞታል። ሰው የግራ ዓመት ዘመን ተለውጦ ይመጣል። የወዲት ዘመን ተለውጦ ይመጣል። ያ ዘመን እኮ ነው ያለው እዚህ። ስለዚህ ዛሬ ባይራን ሲባል በእርግጥ ዛሬ የሰኔ ሚካኤልን ስናከብር ሰው ሲፈልግ አንዳንዱ የሆነ አበባ ሲበትንብን ቤቱ ላይ ቡና ፍልቶ ከዚያ በኋላ ደግሞ ወይ ደግሞ ገጠር አካባቢ ስነት ደግሞ ከብት አርዶ ከብቶቹን ደም ሲረጭ ሚውላይ በጣም ብዙ የነፈዘ አለ። የነፈዘ የኦርቶዶክሳውያን መሞትና የሀገሪቱ መጎሳቆል ማያሳስበው አለ። ማያሳስበው ዕለት ዕለት የሚሞቱ የሚንገበገቡ የሚታረዱ ኦርቶዶክሳውያን ልቡ ላይ ያልተሳሉበት አለ። አሁን ረሳ ነው አይደል? አንድ ሳምንት አስታውሳላችሁ ሚዲያው ላይ ስለ አርሲ የሚል ነበር። ዛሬ ላይ ግን የለም። ረሳ ነው በቃ። ለምን ከተባለ አሁን ሌላ አስረስቶ ሌላ ሞት ይመጣል። መቸሰኛ ሀገር ሌላ አጀንዳ ይመጣል። ሌላ አዲስ ድንቅ ነገር አይመጣል። ሞት ነው እኮ የምንሰማው። ምናልባት ትናንትና አንገቱን የተሰፈየፈ ከሰማን ዛሬ ላይ ነገ ደግሞ ልንሰማ ምንችለው እንደነ ኢሳይያስ በመጋዝ የተሰነጠቀ እንደነ ቅዱስ ጊዮርጊስ በመቀመጫቸው የጦር የገባባቸውን እነሱ ሊሆን ይችላል የምንሰማው። ሰው በሀገር ላይ እዚያም ላይ በኦርቶዶክሳውያን ላይ ሀገር በሰሩ ሀገር ባነጹ ድንቅ ኦርቶዶክሳውያን ላይ አዲስ የሞት ድንቅ መስማት። ስለዚህ ነው ማሰብ መጨነቅ። ስለ ጌታ መልአክ ስታስቡ ያ የሚራራ መልአክ ደጉ መልአክ ሮሮ መልአክ እሱን ነው። ለዚያ ነው ሊቃውንተ ቤተክርስቲያን በጌታ ስቅለት ላይ በሚያደርሱት የእግዚአብሔር ቃል ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አላለ፣ ጌታማ ዝም ብሎ ያያል። ለምን ከተባለ አንደኛው የበደል ጽዋችን እስኪሞላ ድረስ ነው። ሌላው ደግሞ የጻድቃን ጸሎታቸው ጌታን እስኪቀሰቅሰው ድረስ ነው ሊሆን የሚችለው። ጽዋው ካልሞላ አልነቃም ብሎ አይደል? ለምን ከተባለ ታስታውሳላችሁ ከዛሬ 4000 ዘመን እኮ በፊት በኖህ ዘመን ሰው አንድ ነገር ሲሰራ በዛው ይጠፋ ነበር። አረሱን ታውት የዛሬ 2000 ዘመን አይን ያጠፋ አይኑ ይጠፋ ነበር። በሌ የገደለ በሌ ይከፍል ነበር። እጅ የቆረጠ እጁ ይቆረጥ ነበር። ጥፍር ያወለቀ ጥፍሩ ይወልቅ ነበር። ትናንትና እኮ ነው የዛሬ 2000 ዘመን በሕገ ኦሪት። ዛሬ የርኅራኄ ዘመን ሆነና አይደለም አንድ አይን ሁለት አይን ማጥፋት እኮ አይደለም ቀልድ ሆነ። ምዕመናንን በግፍ ማረድና መሳደድ በቃ ደግ ሆነ። ለምን ከተባለ ጌታ ዝም አለ። በኖህ ዘመን እያማስና ለምድር ከዚህ በኋላ ሰውን አላጠፋውም አልቆጣውም አለ። እንጂያው በፍርድ ዕለት ዋጋውን እሰጠዋለሁ እንጂ አለ። በጣም ብዙዎቻችን ዋጋችንን ነው የምንጠብቀው። አንዳንዱ ፍዳውን ይጠብቃል፣ አንዳንዱ ዋጋውን ይጠብቃል። በእርግጥ ኦርቶዶክሳውያን በትክክል በሃይማኖት ከጸኑ ዋጋቸውን ያገኛሉ። አሳዳዶችና ክፎች ግን ፍዳቸውን ይቀበላሉ። ስለዚህ ይህን ነው የጌታ መልአክ እያየ ዝም አለ። ትዕግስቱ ትዕግስት ዘመጠነዝ ትዕግስት አይደል ቢል አባ ሕርያቆስ በቅዳሴው ላይ የወልደ እግዚአብሔር ትዕግስቱ ምን ያህል ነው አለ። ቀንዳለው አይዋጋም አለ። አይዋጋም ዝም አለ። አይሁድ ሲቸነከሩት ዝም አይደል ያለው፣ ሲወጉት ዝም አይደል ያለ፣ ሲሰቅሉት ዝም አይደል ያለ።
ማይችል ስለሆነ እኮ አይደለም፣ ይችላል። እኛም ማችለን ማን ይችለናል? አሁን ሁሉም ብንችል እኮ አቤት በጣም ብዙ እኮ እዳችን ብዙ ነው። ሁሉን ያላስቻለን ጊዜ የተመሰገነ ይሁን። አሁን ሁሉም ብንችል በጣም ስቃይ ነው የሚሆነው። ጎደሎ ኑሮንም በዚያ በኩል ኑረንም አልሳካው ነው። ስለዚህ በዚያ መንገድ ነው ከጌታ የተቀበለው። ይህ ሩሩ መልአክ ዝም ይላል፣ ገፋያንን ያህል ግፏንንም ያህል። ለዚህ የጌታ መልአክ ሁላችንን ጸሎታችንን ሰምቶ የሞት ደብዳቤያችንን እፍ እንዲልልን መልካም ፈቃዱ ይሁን። በ14ቱ ልመናዎችህ ለምንልን ይቆየ።